መጽሐፈ አስቴር ምዕራፍ 4 መርዶክዮስ የተደረገውን ሁሉ ባወቀ ጊዜ ልብሱን ቀደደ። ከዚያም ማቅ ለብሶ በራሱ ላይ አመድ ነስንሶ ድምፁን ከፍ በማድረግ አምርሮ እየጮኸ ወደ ከተማይቱ መካከል ወጣ። ማቅ የለበሰ እንዲገባ ስለማይፈቀድለት የሄደው እስከ ንጉሥ በር ድረስ ብቻ ነበር። የንጉሡ አዋጅና ትእዛዝ በደረሰበት አውራጃ ሁሉ በአይሁድ መካከል ታላቅ ሐዘን ሆነ። ጾሙ፣ አለቀሱ፣ ጮኹም። ብዙዎቹም ማቅና አመድ ላይ ተኙ። የአስቴር ደንገጡሮችና ጃንደረቦች መጥተው ስለ መርዶክዮስ በነገሯት ጊዜ እጅግ አዘነች። እርሷም በማቁ ፋንታ የሚለብሰውን ልብስ ላከችለት። እርሱ ግን አልተቀበላቸውም። ከዚያም አስቴር ከንጉሡ ጃንደረቦች መካከል እርሷን እንዲያገለግል የተመደበውን ሐታክን ጠርታ መርዶክዮስ ምን ችግር እንደገጠመውና ስለምንስ እንደዚህ እንደሆነ እንዲያጣራ ላከችው። ስለዚህ ሐታክ በንጉሡ በር ፊት ለፊት ወደሚገኘው ወደ ከተማይቱ አደባባይ ወደ መርዶክዮስ ወጣ። መርዶክዮስ የደረሰበትን ነገር ሁሉ እንዲሁ ሐማ የአይሁድን ሕዝብ ለማጥፋት ወደ ንጉሡ ግምጃ ቤት ለማግባት ቃል የገባውን የገንዘብ ልክ ጭምር ነገረው። አይሁድን ለማጥፋት በሱሳ የወጣውን የዋናውን አዋጅ ቅጅም ለአስቴር እንዲያሳያትና በዝርዝር እንዲያስረዳት ሰጠው። ወደ ንጉሡም ዘንድ ገብታ ስለ ሕዝቧ ምሕረት እንድትጠይቅና እንድትማልድ አጥብቆ ይነግራት ዘንድ አሳሰበው። ሐታክም ተመልሶ መርዶክዮስ የነገረውን ሁሉ ለአስቴር አስታወቃት። እርሷም ለመርዶክዮስ እንዲህ እንዲል ነገረችው። የንጉሡ ባሮችና በንጉሡ አውራጃዎች የሚገኙ ሰዎች ሁሉ ወንድም ሆነ ሴት ማንም ሰው ሳይጠራ ንጉሡ ወዳለበት ወደ ውስጠኛው አደባባይ የሚገባ ንጉሡ አንድ ሕግ ብቻ እንዳለው ያውቃል። ይኸውም እንዲህ ያደረገው ሰው ይገደላል። አንድ ሰው ከእንዲህ አይነቱ ሞት የሚተርፈው ንጉሡ የወርቅ ዘንጉን ሲዘረጋለት ብቻ ነው። እኔ ግን ወደ ንጉሡ ዘንድ እንድገባ ከተጠራው ከ30 ቀን በላይ ሆነ። የአስቴር ቃል ለመርዶክዮስ በተነገረው ጊዜ ይህን መልስ ላከባት። አንቺ በንጉሥ ቤት በመሆንሽ ብቻ ሌላው የአይሁድ ሕዝብ ሲጠፋ አንቺ የምትተርፊ እንዳይመስልሽ። በዚህ ጊዜ አንቺ ዝም ብቲ ለአይሁድ እርዳታና ትድግና ከሌላ ስፍራ ይመጣላቸዋል። አንቺና የአባትሽ ቤት ግን ትጠፋላችሁ። ደግሞስ አንቺ ንግሥት ለመሆን የበቃሽው ለዚህ ጊዜ እንደሆነ ማን ያውቃል? ከዚያም አስቴር ለመርዶክዮስ ይህን መልስ ላከችበት። ሂዱና በሱሳ ያሉትን አይሁድ ሁሉ በአንድነት ሰብስብ፣ ስለ እኔም ጹሙልኝ። ቀንም ይሁን ሌሊት ለ3 ቀን አትብሉ አትጠጡም። እኔና ደንገጡሮቼም እናንተ የምታደርጉትን ሁሉ እንጾማለን። ይህ ከተፈጸመ በኋላ ግን ነገሩ ምንም እንኳ ከሕግ ውጭ ቢሆንም ወደ ንጉሥ ዘንድ እሄዳለሁ፣ ከጠፋሁም ልጥፋ። ስለዚህ መርዶክዮስ ሄደ፣ የአስቴርንም ትእዛዝ ሁሉ ፈጸመ።